ሰላም ሰላም ቤተሰብ እንዴት ናችሁ? ዛሬም በሌላ ቪዲዮ ተመልሰን መጥተናል። ዛሬ ሁለተኛ ቪዲዮአችንን በቀን እየሰራን ነው እንግዲህ እና በብዙዎቻችሁ ጥያቄ መሰረት ዛሬም ተመልሰን መጥተናል። ሌሎች ዩኒቨርሲቲ መቼ ነው የሚጠሩት ብላችሁ በተደጋጋሚ በቴሌግራም ቻናል ላይ እና በኮሜንት ላይ ጠይቃችሁኝ ነበረ እና እሱን ለመመለስ ነው ዛሬ የመጣሁት። ብዙዎቻችሁ ደብረ ማርቆስ ዩኒቨርሲቲ ትላላችሁ፣ የተለያየ ዩኒቨርሲቲ እየጠየቃችሁኝ ነው የምትገኙት። ዲላ ዩኒቨርሲቲ እዚሁ በተደጋጋሚ ስለተጠየቅኩ ነው እና ዛሬ የመመለስላችሁ ይሆናል። እና ለዚህ የዩቲዩብ ቻናል አዲስ ከሆናችሁ ላይክ እና ሰብስክራይብ አድርጉ። በተለይ ላይክ እያደረጋችሁ ብዙ ተማሪዎች ጋር እንዲዳረስ አድርጉልኝ እና ቪዲዮዬ ዩቲዩብ ሪኮመንድ እንዲያደርግልኝ ላይክ እያደረጋችሁ ብትጀምሩ ደስ ይለኛል። እና ደግሞ ብዙዎቻችሁ የኔን ቪዲዮ ትከታተላላችሁ፣ ግን እስከ መጨረሻው እያያችሁ አይደለም። ቪዲዮ ላይ የገለጽኩትን ነገር በድጋሚ ኮሜንት ላይ መታችሁ የጻፋችሁልኝ ነው። ይህን ቪዲዮም ለመስራት የተገደድኩት እንግዲህ በብዙ ቪዲዮዎች ላይ ተናግሬ ነበር። እስከ በዚህ 2 ሳምንት ውስጥ ሁሉም ዩኒቨርሲቲዎች አናውንስ ያደርጋሉ፣ ተማሪዎቹን ይጠራሉ ብዬ በተደጋጋሚ ብዙ ቪዲዮዎች ላይ ሰርቻለሁ። ነገር ግን አሁንም በድጋሚ እየጠየቃችሁኝ ስለሆነ ነው ይህን ቪዲዮ ለመስራት የተገደድኩት ማለት ነው። ይህን ዩቲዩብ ቻናል ይጠቅማችኋል፣ ላይክ እና ሰብስክራይብ አድርጉ። እስካሁን ድረስ እንግዲህ እንደሚታወቀው 5 ወይም 6 ዩኒቨርሲቲዎች ጥሪ አድርገዋሉ እና ሁሉም ዩኒቨርሲቲዎች በዚህ 2 ሳምንት ውስጥ ይጠራሉ ብለን እናስባለን። በእርግጠኝነትም ይጠራሉ። ምክንያቱም በዘንድሮ ዓመት ትምህርት ሚኒስቴር የትምህርት ሂደቱን በፍጥነት ለመጨረስ ይፈልጋል። በአብዛኛው እንደምትመለከቱት በፍጥነት ነው ትምህርቱን እያስኬዱ ያሉት ማለት ነው። በዘንድሮ ዓመት ምርጫ አለ። ምርጫ ስለሚካሄድ ከምርጫው ቀደም ብሎ ትምህርት ሚኒስቴር ስለ ትምህርት መጨረስ ይፈልጋል ማለት ነው። እና ደግሞ እናንተ በብዙ ዩኒቨርሲቲዎች በዚህ ሳምንት አልጠሩም። ከነገ ዛሬ ጥቅምት 30 ስለሆነ ከህዳር 1 ጀምሮ አብዛኛው ዩኒቨርሲቲ ጥሪ ማድረግ ይጀምራል ማለት ነው። ነገ ትመለከቱታላችሁ። 2-3 ዩኒቨርሲቲዎች ነገ ጥሪ ያደርጋሉ እና ከዛ ተከታትለው ደግሞ በጣም ብዙ ዩኒቨርሲቲዎች ይጠሯቸዋል ማለት ነው። እና ምንም አታስቡ፣ ያው ማዘጋጀት አለባችሁ እናንተ። አሁን እነዚህ አብዛኛዎቹ 5 ነው 6 የተገለጹት ዩኒቨርሲቲዎች ተመሳሳይ ክራይቴሪያ ስለጠየቁ እነሱን ክራይቴሪያዎች ብታሟሉ አሪፍ ነው አላለም። ወልቂጤ ዩኒቨርሲቲ ብቻ ነው በኦንላይን ምዝገባ ያለው። እሱም ግን ያው አንድ አይነት ክራይቴሪያ ነው ያለው። ፎቶ መነሳት አለባችሁ። ሌላው ትራንስክሪፕት አዘጋጁ ብሏል፣ ግን አልተከፈተም ማለት ነው። እናንተ በተደጋጋሚ የጠየቃችሁኝ ነው። እሱንም ሊንኩ እየሰራልን አይደለም ብላችሁ የጠየቃችሁኝ ስለሆነ ነው። ሊንኩ ይሰራላችኋል ከተገለጸበት ጊዜ ጀምሮ ማለት ነው። እና ተመሳሳይ ነገር ስለሆነ ማዘጋጀት ያለባችሁን ነገር ብታዘጋጁ ሪኮመንድ አደርጋችኋለሁ ማለት ነው። እነዚህም ብታዘጋጁ እነዚህ 5 ክራይቴሪያዎች ሁሉም ዩኒቨርሲቲዎች ስለጠየቁ የ8ኛ ክፍል ሰርተፊኬት ዋናውና ኮፒ፣ ከ9 እስከ 12 ክፍል ትራንስክሪፕት እና ዋናውን ኮፒ፣ የ12ኛ ክፍል ፈተና ሰርተፊኬት እና ዋናውን ኮፒ፣ 8:3:4 የሆነ ፎቶግራፍ፣ አንሶላ፣ ብርድ ልብስ፣ ትራስ ጨርቅ እና የስፖርት ትጥቅ፣ እነዚህ ማሟላት አለባችሁ ማለት ነው። እነዚህ ናቸው አብዛኛዎቹ ዩኒቨርሲቲዎች የጠየቁ ያሉት ማለት ነው። እነዚህ ማዘጋጀት ትችላላችሁ። እና ደግሞ ብዙዎቻችሁ የ12ኛ ክፍል ፈተና ሰርተፊኬት አልወሰድንም መች መጣ እያላችሁ የጠየቃችሁኝ ነው። አዎ አልተሰጠም፣ ግን እስከምትጠሩበት ጊዜ ትምህርት ቤታችሁ ከሰጣችሁ ይዛችሁ መሄድ ትችላላችሁ። ካልሆነም ደግሞ ኮፒውን ብትወስዱ ችግር የለውም ማለት ነው። ግዴታ የሚሆን ነገር የለም። ካልተሰጠ ምንም ችግር የለውም ማለት ነው። ከምትጠሩበት ጊዜ ካልተሰጣችሁ ኮፒ ብቻ ይዛችሁ መሄድ ትችላላችሁ። እና ይሄ ቪዲዮ ከጠቀማችሁ ላይክ እና ሰብስክራይብ አድርጉልኝ። ላይክ እና ሰብስክራይብ እያደረጋችሁ ብትወጡ ደስ ይለኛል። ሰብስክራይብ ስታደርጉ ደግሞ 1000 ሰብስክራይብ ልሞላ ትንሽ ነው የቀረኝ እና እስቲ አባላታችሁኝ ሰብስክራይብ እያደረጋችሁ። የኔ ቪዲዮ በጣም በተከታታይ ቪዲዮ ለቃለሁ፣ ግን የኔን ቪዲዮ ሪኮመንድ እያደረገልኝ አይደለም። እየተመቻችሁ ካልሆነ እስቲ ኮሜንት ላይ ሀሳባችሁን ስጡኝ። ማስተካከል ያለበትን ነገር ብታስተካከል ብላችሁ ጻፉልኝ ማለት ነው።